ጤና ይስጥልን ተመልካቾች እንደምንላችኋል። ለመላው ክርስቲያን እምነት ተከታዮች እንኳን ለኢየሱስ ክርስቶስ በዓለ ስቅለት አደረሳችሁ። ለኤንቢሲ ኢትዮጵያ ቴሌቪዥን የዕለተ አርብ ሚያዝያ 02 2018 ዓ.ም ኤንቢሲ እኩለ ቀን ዜናችን ተጀምሯል። በቆይታችሁ በርካታ የሀገር ውስጥና ዓለም አቀፍ መረጃዎችን ተከታተላላችሁ። አብራችሁን ቆዩ። በቅድሚያም አርዕስተ ዜና። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ለኢየሱስ ክርስቶስ በዓለ ስቅለት እንኳን አደረሳችሁ መልእክትን አስተላለፉ። ኢትዮጵያ ከ95 በመቶ በላይ ንጹህ የኃይል የማመንጨት አቅም መዳረሻ መሆኗ ተገለጸ። ከውጭ ሩሲያ የፋሲካ በዓልን አስመልክታ የተኩስ አቁም ማወጇ ተገልጿል። የሀገር ውስጥ አጫጭር መረጃዎችን እናስቀድማለን። ዜናዎቹን ወደ እናንተ በማድረስ የአብስራ ሚሊዮን አብሬያችሁ ቆያለሁ። አብራችሁን ሁኑ። የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የኢየሱስ ክርስቶስን በዓለ ስቅለት ምክንያት በማድረግ እንኳን አደረሳችሁ መልእክትን አስተላለፉ። በዓለ ስቅለት ኢየሱስ ክርስቶስ የዓለምን በደል ሊሽል የአዳምን ዕዳ ሊክስ የተሰቀለበት ዕለት ነው ሲሉ ምክትል ጠቅላይ ሚኒስትሩ ገልጸዋል። ይህ ቀን መንጋትም ምን ያህል አደገኛ እንደሆነ የተማርንበት ነው ሲሉም ምክትል ጠቅላይ ሚኒስትሩ በጅምላ ፍርድ የተነሳ እውነትን በመረጃና ማስረጃ መወሰኑ ቀርቶ በጩኸት የተወሰነበት ዕለት ነውም ብለዋል። ይህንን ቀን ስናከብርም ከእውነት ጋር በመቆምና መንጋነትን በመጸየፍ መሆን እንደሚገባ ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው መልእክታቸውን አስተላልፈዋል። የኢየሱስ ክርስቶስ የስቅለት በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለያዩ ሃይማኖታዊ ስነ ስርዓቶች እየታሰበ ይገኛል። በታዕካ ነገስት በዓታ ለማርያም ገዳም የሃይማኖቱ አባቶች ምእመናን በተገኙበት ዕለት በጾም፣ በጸሎት፣ በስግደትና በተለያዩ ሃይማኖታዊ ስነ ስርዓቶች እየተከበረ ነው። በዓሉ ኢየሱስ ክርስቶስ በቀራንዮ የሰው ልጆችን ከኃጢአት ነፃ ለማውጣት እስከ መስቀል ድረስ የከፈለውን መስዋዕትነት በስግደትና በጸሎት እየታሰበ ይገኛል። በተመሳሳይ የኢየሱስ ክርስቶስ የስቅለት በዓል በኢትዮጵያ ካቶሊካዊት ቤተክርስቲያን በቅድስት ልደታ ማርያም ካቴድራል በተለያዩ ሃይማኖታዊ ስነ ስርዓት እየተከበረ ይገኛል። በዓሉ ኢየሱስ ክርስቶስ መከራና ስቅለትን በማሰብ በጸሎት በስግደትና በልዩ ልዩ መንፈሳዊ መርሃ ግብሮች እየተከበረ ሲሆን የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል ካህናትና ምእመናን በዚሁ ሃይማኖታዊ ስነ ስርዓቶች ላይ ይገኛሉ። ኢትዮጵያ ከ95 በመቶ በላይ ንጹህ ኃይል የማመንጨት አቅም ላይ መድረሷ ተገለጸ። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ኢትዮጵያ በታዳሽ ኃይል ዘርፍ ከፍተኛ ስራ እያከናወነች መሆኗን ገልጸዋል። በቪየና በተካሄደው ዓለም አቀፍ የኢነርጂና የአየር ንብረት ፎረም ላይ ንግግር ያደረጉት ሚኒስትሩ ኢትዮጵያ ለአካባቢ ተስማሚ የሆኑ ኢንዱስትሪ ፓርኮችን በማስፋፋት ከ95 በመቶ በላይ ንጹህ ኃይል የማመንጨት ተግባር እያከናወነች መሆኑን ተናግረዋል። ኢትዮጵያ ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚ ልማት ላይ ያላትን ቁርጠኝነት አቋምም አስገንዝበዋል። አፍሪካ ያላትን ሰፊ የታዳሽ ኢነርጂ እምቅ አቅም በመጠቀምና በወሳኝ ማዕድናት ላይ እሴት በመጨመር የካርቦን ልቀትን በመቀነስ ወደ ኢንዱስትሪ ዘርፍ ለማሸጋገር እየሰራች መሆኗንም ተናግረዋል። የኢነርጂ ተደራሽነት ውስንነት የመሰረተ ልማት ክፍተቶችና የገበያ ተደራሽነት እጥረት ጨምሮ ያሉ እንቅፋቶችን መፍታት ይገባልም ነው ያሉት። ሚኒስትሩ ከፎረሙ ጎን ለጎን ከደቡብ ሱዳንና ኦስትሪያ አቻዎቻቸው ጋር የሁለትዮሽ ውይይት ማድረጋቸውን የውጭ ጉዳይ ሚኒስቴር መረጃ አመላክቷል። ኤንቢሲ እኩለ ቀን ዜና በቀጥታ ስርጭት ወደ እናንተ እየደረሰ ይገኛል። አሁን ደግሞ ከውጭ ምንጮች ወዳገኘናቸው አጫጭር መረጃዎች አለፍን። በሱዳን በሰርግ ስነ ስርዓት ላይ የተፈጸመውን የድሮን ጥቃት ተከትሎ የተባበሩት መንግስታት ድርጅት በንጹሃን ዜጎች ላይ የሚፈጸሙ ጥቃቶች እንዲቆሙ ጥሪ ያቀረበ። የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴፈን ዱጃሪክ በሱዳን የተፈጸመውን የድሮን ጥቃት በጥብቅ አውግዘዋል። በሱዳን ሰሜን ዳርፉር ግዛት
ኩቱም በተባለች ከተማ በተካሄደ የሰርግ ስነ ስርዓት ላይ የተፈጸመው ጥቃት ሴቶችና ህጻናትን ጨምሮ ከ30 በላይ ሲቪሎች መገደላቸውን ቃል አቀባዩ ገልጸዋል። ቃል አቀባዩ በሰጡት ጋዜጣዊ መግለጫ በማንኛውም ንጹሃን ዜጎች ላይ የሚፈጸሙ ጥቃቶችን እንደሚያወግዙ ተናግረው በሲቪሎችና ዜጎች ተቋማት ላይ የድሮን ጥቃቶችን መፈጸም ተቀባይነት የለውም ነው ያሉት። በተጨማሪም ጁዱሪክ በደቡብ ኮርዶፋን ዲሊንግ ከተማ አቅራቢያ በተከሰተው ግጭት ካለፈው ሰኞ ጀምሮ 47 ሲቪሎች መገደላቸውንና በርካቶች መቁሰላቸውን ተናግረዋል። ቃል አቀባዩ የሰብአዊ እርዳታ አቅርቦት መስተጓጎሉን ጠቅሰው ግጭቶች በአስቸኳይ እንዲቆሙና በሁሉም የሱዳን አካባቢዎች ፈጣን፣ አስተማማኝና ያልተገደበ የሰብአዊ እርዳታ ተደራሽነት እንዲኖር ጥሪ አቅርበዋል። ሩሲያ የፋሲካ በዓልን አስመልክታ የተኩስ አቁም ማወጇ ሲነገር ዩክሬንም በተኩስ አቁሙ መስማማቷ ተገልጿል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን በሀገራቸው በከፍተኛ ደረጃ የሚከበረውን የፋሲካ በዓልን አስመልክተው ከዩክሬን ጋር የገቡበትን ጦርነት የተኩስ አቁም ይደረግ ዘንድ ማወጃቸው ነው የተነገረው። በሩሲያ ፕሬዝዳንት ቭላዲሚር ፑቲን የታወጀው የተኩስ አቁም ሂደትም እስከ አውሮፓውያኑ ሚያዝያ 12 2026 ይጸናልም ነው የተባለው። የፑቲንን እርምጃ የተረዱት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ለተመሳሳይ የተኩስ አቁም እርምጃ መዘጋጀታቸውን አስታውቀዋል። የተኩስ አቁሙ ደግሞ ለ30 ሰዓታት የሚዘልቅ መሆኑን የአናዶሉ ዘገባ ያስረዳል። እስራኤል በሊባኖስ የፈጸመችውን ከባድ ጥቃት እንግሊዝ ማውገዟ ተሰምቷል። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር እስራኤል በሊባኖስ ላይ የፈጸመችውን ከባድ ጥቃት ስህተት ሲሉ ማውገዛቸውንና ጦርነቱን በአስቸኳይ ይቆም ዘንድ ጥሪ ማቅረባቸውን የተሰማው የእንግሊዙ ጠቅላይ ሚኒስትር ይህንን የተናገሩት በባህረ ሰላጤው ሀገራት በጀመሩበት የጉብኝት አጋጣሚ ነው። ስታርመር ከእንግሊዝ ITV ጋር በነበራቸው ሰፊ ቃለ ምልልስ እስራኤል በሊባኖስ ላይ የያዘችውን ጦርነት በአስቸኳይ መቆም አለበት፣ ይህ አይነቱ አስከፊ ጥቃት መቀጠል የለበትም ሲሉ በአጽንኦት ገልጸዋል። የእንግሊዙ ጠቅላይ ሚኒስትር ከሳውዲ አረቢያና ከተባበሩት አረብ ኤምሬትስ መሪዎች ጋር ከተወያዩ በኋላ በባህሬን ጉብኝት ማድረጋቸው የሰንዓ ዘገባ ያስረዳል። በዝርዝር ወደምንመለከታቸው የሀገር ውስጥ ጉዳዮች ተሻገርን። የአብይ ጾም 8ኛ ሳምንት ሰሞነ ሕማማት ክርስቶስ በምድር የደረሰበትን መከራና እንግልት የሚታሰብበት ሲሆን ዕለት አርብ ደግሞ ኢየሱስ ክርስቶስ የምልአተ መስቀል በቀራንዮ አደባባይ ላይ መዋሉን የሚታሰብበት ቀን ነው። በዕለቱ ምዕመናን ወደ ቤተ ክርስቲያን ያቀናሉ። በቤተ ክርስቲያን ቀኑን የሚያወሱ የመጽሐፍ ቅዱስ ክፍሎችም ይነበባሉ። ባልደረባችን ሄርሜላ ፍቃደ ስለ ዕለተ ስቅለት ትርጓሜና በቤተ ክርስቲያን የሚከወኑ ተግባራትን ከሃይማኖት አባት ጋር ቆይታ አድርጋለች። ተከታትለን እንመለስ። ስቅለት ማለት በራሱ መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ዕለት ነው። ከዕለታቱ ሁሉ የሚለይ መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣው 3 ነገር ለመፈጸም ነው። አንዱ በስጋ ደዌ ይሰቃዩ የነበሩትን ለመፈወስ ነው። የጎበጡትን ሲያቀና፣ ለምጻሙን ሲፈውስ፣ የተራቡትን ሲያበላ ይህንንም ፈጽሟል። ስለዚህ የስጋ ደዌ ላለበት ሁሉ ፈውሱ ኢየሱስ ክርስቶስ ነው ማለት ነው። ሁለተኛው የአእምሮ ደዌ እሱንም ጭምር ነው የፈወሰልን ወንጌልን በማስተማር አእምሮአችን እውነትን እንዲያውቅ ትክክለኛውን እውነት። ሶስተኛው ግን በዕለተ ዓርብ በቀራንዮ ጎልጎታ ለአባታችን አዳም በገባው ቃል መሰረት በ5 ቀን ተኩል ከልጅ ልጅ ተወልጄ አድናለሁ ባለው ቃል መሰረት በዕለተ ዓርብ ያው መስቀል አሸክመው በገመድ እየጎተቱ ከፊት ከኋላ እያንገላቱ የሾህ አክሊል እየደፉ የተዘባበቱበት የአይሁድ ንጉሥ አንተ ነህ እንሰግድልሃለን እያሉ እያፌዙ ወደ ቀራንዮ መስቀሉን አሸክመው እየገረፉ 6666 ጅራፍ ገርፈው እርቃኑን በችንካር ቸንክረው የሾህ አክሊል ደፍተው በመስቀል ላይ ነው የሰቀሉት። ይሄ በጣም አንዱ የክርስትና መልኩ ስቅለት ነው። የጌታችን ከጽንሰቱ ጀምሮ እስከ ስቅለቱ ድረስ ትህትናን ነው ያስተማረው። የመጨረሻ ትህትናውን ደግሞ የገለጠበት እርቃኑን መሰቀሉ
ተዋርዶ የመርገም ወይንም ወንጀለኛ በሚሰቀልበት መስቀል ወንጀለኞች የሚሰቀሉበትና በመስቀል ላይ የተሰቀለ ሁሉ ርጉም ነው ይባልበት የነበረ እውነታ ነው። ለዚህም ነው እንደለመዱት እሱም ወንጀለኛ ነው ብለው በመስቀል ላይ የሰቀሉት። ስለዚህ የመጨረሻውን የውርደት የመጨረሻውን ዝቅታ ነው በመስቀል ላይ የምንመለከተው። አምላክ ተዋርዶ ነው የተሰቀለው ውርደታችንን ለመመለስና ክብራችንን ለመመለስ ተዋርዶ እኛን ለማክበር ሞቶ ለኛ ሕይወት ለመስጠት ተንገላቶ የኛን እንግልትና መከራ ለመቀየር ወይንም ደግሞ ወደ ክብራችን ለመመለስ አዳም በሄደበት መንገድ ሁሉ ሄዶ የአዳምን መከራ ሁሉ ተቀብሎ ክብሩን ነው የመለሰለት። ስለዚህ በመስቀል ላይ ተሰቅሎ የፈጸመው ዓለምን የማዳን ሥራ የክርስትና ማዕከላዊ አስተምሮ ዘመን የተከፈለበት ዘመነ መርገምና ዘመነ ምሕረት፣ ዘመነ ፍዳና ዘመነ ምሕረት ተብሎ ዘመን የተከፈለበት ከክርስቶስ በፊትና ከክርስቶስ በኋላ ተብሎ የዓለም ታሪክ ጊዜ የተከፈለበትና በብዙ መልኩ የሰው ልጅ ሕይወት ኑሮን በሁለንተናዊ መልኩ ተጽዕኖ የፈጠረበት ድርጊት ነው ወይንም ደግሞ ሁኔታ ነው በዕለተ ዓርብ የምናገኘው። ሌላኛው ከሀገር ቤት በዝርዝር ወደምንመለከተው ጉዳይ እንለፍ። የአፍሪካ አደጋ አቅም በሳይንስና ፈጠራ የታገዘ የአደጋ መከላከል ስራ እየተከናወነ እንደሚገኝ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ በ16ኛው የአፍሪካ አደጋ አቅም ጉባኤ ላይ ተገኝተው ባደረጉት ንግግር በአንድነት መሰባሰባችን በቀጣይ ለአህጉራዊ አደጋዎች መፍትሄ ለማግኘት እንደሚጠቅምም ገልጸዋል። ብርሃን እሸቴ የአፍሪካ አደጋ አቅም በሳይንስና ፈጠራ የታገዘ የአደጋ መከላከል ስራ እያከናወነ እንደሚገኝ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ለሁለት ተከታታይ ቀናት በአዲስ አበባ የተካሄደው 16ኛው የአፍሪካ የአደጋ ስጋት አቅም ጉባኤ ላይ ኢትዮጵያ በአደጋ መከላከልና በሰብአዊ እርዳታ ረገድ ያላትን ተሞክሮ ያጋራችበት መሆኑ ተገልጿል። ኢትዮጵያ በሰብአዊ እርዳታ ረገድ ራሷን ችላ ሉዓላዊነቷን ለማረጋገጥ የያዘች የፖለቲካ ቁርጠኝነት ማሳያ ተደርጎ ተወስዷል። በጉባኤው ላይ የኢትዮጵያ አረንጓዴ አሻራ መርሃ ግብርና በግብርናው ዘርፍ የምግብ ዋስትና ለማረጋገጥ እየተከናወኑ ያሉ ተግባራት በምርጥ ተሞክረው ቀርበዋል። ምክትል ጠቅላይ ሚኒስትሩ በ16ኛው የአፍሪካ አደጋ አቅም ጉባኤ ላይ ተገኝተው ባደረጉት ንግግር በአንድነት መሰባሰባችን በቀጣይ ለአህጉራዊ አደጋዎች መፍትሄ ለማግኘት ይጠቅማል ብለዋል። የአየር ንብረት ለውጥ ባየለበትና ዓለም አቀፍ ድጋፍ በቀነሰበት ወቅት በቅንጅት መስራታችን ከወትሮ በተለየ አስፈላጊ ነው ሲሉ ገልጸዋል። This gathering reflects what is possible when Africa comes together. የመሰባሰባችን አፍሪካውያን አንድ ስንሆን ምን ማድረግ እንደምንችል ማሳያ ነው። ድርቅ፣ ጎርፍ፣ ወረርሽኝና የመሬት መንሸራተት አደጋ በአሁኑ ወቅት እየገጠሙን ያሉ ችግሮች ናቸው። ዛሬም በህዝባችን ላይ አደጋዎች እየተፈጠሩ ነው። በአንጻሩ ዓለም አቀፍ ድጋፍ ቀንሷል። በየጊዜው የሚከሰቱ ኢኮኖሚና የፖለቲካ ለውጦች ተጽዕኖ ፈጥረዋል። በዚህ ሁኔታ የአፍሪካ አደጋ አቅም አፍሪካ ምን አስተዋጽኦ ማድረግ እንዳለባት የበኩሉ ሚና ይጫወታል። As a model of what Africa can achieve. ኢትዮጵያ የጀመረቻቸው የአረንጓዴ አሻራ የታዳሽ ኃይልና ሌሎች ንቅናቄዎች ከሀገር አልፈው አህጉራዊ ተቀባይነት እንዲኖራቸው እየሰራች እንደምትገኝ አብራርተዋል። አፍሪካ ያላትን የተፈጥሮ ሀብት ከአደጋ በመጠበቅ መጠቀም እንደሚገባ ማሳስበዋል። We must strengthen cooperation across countries. በሀገራትና በተቋማት መካከል ትስስር መፍጠር አለብን። አደጋን ለመቆጣጠር ብቻ ሳይሆን ለመከላከል መስራት አለብን። ኢትዮጵያ በ2027 የተባበሩት መንግስታት ድርጅት የአየር ንብረት ጉባኤ 2032 በማዘጋጀቷ ደስተኛ ናት። የአፍሪካ ሀገራት ጉባኤውን እንድናዘጋጅ ለሰጡን ድጋፍ እናመሰግናለን። We are grateful to African member states for their support. የአፍሪካ ህብረት ምክትል ሊቀመንበር አምባሳደር ሰልማ ማሊካ ሀዳድ በበኩላቸው የአፍሪካ አደጋ አቅም የአጀንዳ 2063 ግብን ለማሳካት እንደሚያግዝ ገልጸዋል። አፍሪካ በተፈጥሮና ሰው ሰራሽ አደጋዎች እየተፈተነች መሆኑን የጠቆሙት ሳሊና ለአፍሪካ ችግሮች አፍሪካዊ መፍትሄ መፈለግ በሚለው መርህ የአደጋ መከላከል ስራዎችን ማከናወን እንደሚገባ ተናግረዋል። This meeting is dedicated to a theme
that is both timely and consequential. ይህ ጉባኤ በወቅታዊና አስፈላጊ ጊዜ የተካሄደ ነው። አባል ሀገራቱ የአየር ንብረትን በተመለከተ የአፍሪካ ችግሮችን በአፍሪካ ለመፍታት ያላቸውን ቁርጠኝነት ያሳያል። የአየር ንብረት ለውጥ ከዚህ በኋላ የአፍሪካ ስጋት መሆን የለበትም፣ እየኖር ነው ያለ ችግር ነው። ድርቅና ጎርፍ በኢኮኖሚና ማህበራዊ ጉዳዮች እንቅፋት ፈጥሯል። The continent receives less than 3% of global climate finance. የአዲስ አበባ ከተማ አስተዳደር መጪውን የትንሳኤ በዓል ምክንያት በማድረግ የሸማቾችን የበዓል ግብይት ፍላጎትን ለማሟላት በተለያዩ የከተማ ስፍራዎች ላይ በርካታ የንግድ ባዛሮችን ክፍት አድርጓል። በእነዚህ ባዛሮች ላይ የቀረቡ የበዓል ግብዓቶች ምን ይመስላሉ የሚለውን ሀና ደሴ ቅኝት አድርጋ እንደሚከተለው ታቀርባለች። የአዲስ አበባ ከተማ አስተዳደር የትንሳኤ በዓልን ምክንያት በማድረግ የሸማቹን የበዓል ፍላጎት ለማሟላት በተለያዩ የከተማዋ አካባቢዎች ላይ የተለያዩ ባዛሮችን ክፍት አድርጓል። በእነዚህ ባዛሮች ላይ ያሉ የበዓል ግብዓቶች ምን ይመስላሉ? ዋጋቸውስ እንዴት ናቸው? ሸማቾችስ በምን አይነት ሁኔታ ነው እየተገበያዩ ያለው የሚለውን ኤንቢሲ ኢትዮጵያ ቅኝት አድርጓል። ፋሲካ በዓል በዋነኝነት ከሚያስፈልጉ የበዓል ግብዓቶች መካከል ሽንኩርት፣ እንቁላል፣ ቂቤና ሌሎች የመሳሰሉ ግብዓቶች በብዛት ጥቅም ላይ ይውላሉ። ባደረግነው የገበያ ቅኝትም እንግዲህ ሽንኩርት 1 ኪሎ በ55 ብር፣ እንቁላል በ14 ብር፣ 1 ኪሎ ቂቤ ከ1000 እስከ 1500 ብር እየተገበያዩ እንደሆነ ነው ሸማቾች የነገሩን። የበዓል አቅርቦት በጣም ጥሩ ነው። ሽንኩርት ሰፈር አካባቢ በጣም ውድ ነው። እዚህ ግን መንግስት ሰንዳይ ማርኬትና ጋርመንቶች እንዲያቀርቡ ተደርጎ ለህዝቡ ተደራሽ እያደረጉ ነው እና በጣም ተመጣጣኝ ዋጋ ነው። አንደኛ ደረጃ ሽንኩርት 55 ብር፣ ሁለተኛ 50 ብር፣ ሶስተኛ ኤልፎራ የሚባል ሽንኩርት አለ 35 ብር እየተሸጠ ነው። ቂቤ ደረጃ አለው። ለጋ ቂቤ በሳል ለውጥ የሚሆን አለ። እንቁላል ከኤልፎራ እስከ 14 ብር ነበር። በጣም ጥሩ ነው። ገበያችን ፏ ያለ ነው። ሽንኩርቱ ይኸው እንደምታዩ ሜዳ ሞልቷል። እግዚአብሔር የተመሰገነ ይሁን። እንደዚህ በግላጭ በግፍ እንደዚህ ሽንኩርታው ሜዳ ላይ በማየት ራሱ ደስ አይል። እንደዛ ነው። ያውም ጥሩ ዋጋ ነው። ያው ቲማቲም በአሁኑ ሰዓት እንትን ባይባልም ያው ሎሚው አለ፣ ሽንኩርቱ አለ፣ ነጭ ሽንኩርትም አለ። ገበያው ሙሉ ነው። ወይ በጣም አሪፍ ነው። ቆንጆ ነው። በጣም ህዝብን ያማከለ ነው። በቃ ማህበረሰቡን ያማከለ ነው። በጣም ትልቅ እረፍት ነው ብዬ አስባለሁ አሁን ላይ። ምክንያቱም ከዚህ በፊት የሰማናቸው ደስ የማይሉ ዜናዎች ነበሩ። ገበያው ላይ በጣም ጭማሪዎች ነበሩ። ደግሞ በዓልን አስመልክተው በጣም እየጨመሩ ነበር። አሁን ግን ያለው ነገር በጣም ደስ ይላል። ህዝቡን ራሱ የሚያረጋጋ ነው። በጣም ደስ የሚል ገበያ ነው ያለው። በዓል ከመቃረቡ አስቀድሞ መገበያየት የዋጋ ጭማሪ ሳይኖር ግብዓቶችን በተመጣጣኝ ዋጋ ለማግኘት ስለሚያግዝ ሸማቾች አስቀድሞ መዘጋጀት አስፈላጊ እንደሆነ ያነሳሉ። ቀደም ብሎ መግዛት ለሁሉም ነገር በጣም ወሳኝ ነው። አንደኛ ከግርግሩ ምርፍት ያለሽ፣ ሁለተኛ ደግሞ በዓልን በማስመልከት ቀኑ ሲጨምር በጣም የሚጨማምሩ እንትኖች አሉ። በየእቃው ላይ የሚጨማምሩ ነገሮች አሉ። እሱንም ከትርፍ ከማውጣት በቃ በተመጣጣኝ ዋጋ ትገዣለሽ አስቀድመሽ ማለት ነውና ኪሳራ ነው ማለት ትርፍ የምታወጪውን ኪሳራ ትቀንሻለሽ። ለግርግሩ በጣም ረፍት ነው ማለት ነው። ያው በተቀናጀ መልኩ በክፍለ ከተማም ሆነ በወረዳው በተደረገው የቅንጅት ስራ ምርቶች እየቀረቡ ነው። ከሞላ ጎደል የነዳጅ እጥረት ቢኖርም ምርት እየቀረበ በተመጣጣኝ ዋጋ ህዝቡ እየተጠቀመ ነው ያለው። አሁን ደግሞ በተለይ መጨረሻ አካባቢ ምርት በጥሩ ሁኔታ እየገባ ነው ያለው። ዋጋውን ፌር በሆነ ሁኔታ እየቀነሰ ነው ያለው በአሁኑ ሰዓት ማለት ነው። የሚመለከታቸው አካላት በገበያው ላይ የዋጋ ጭማሪ እንዳይደረግ ሲቆጣጠሩም አግኝተናቸው አነጋግረናቸዋል። እንግዲህ እንደ ክፍለ ከተማችን በተሻለ መልኩ እንደ ዘርፍ ኮሚቴን ይዘን ቁጥጥር እናደርጋለን። ወደ በ17 የገበያ ማዕከላት ቼክ እናደርጋለን። የሚጨምሩ ግብአቶች ካሉ ከነጋዴው ጋር በመነጋገር የማስተካከል ስራ እንዲሰራ እናደርጋለን። ስለዚህ በርካታ ግብአቶችም ለበዓል ገቢ ተደርጓል። ከዚህ ጋር ተያይዞ የማህበረሰቡም ጭምር ኢንተርቪው እያደረግን ነው እኛ የምንሰራው። የዋጋ ጭማሪ የሚያደርጉ የማህበረሰብ ክፍሎችም ነጋዴዎችንም ጭምር ተጠያቂም እያደረግን የምንሄድበት ሁኔታ ነው ያለው። ኤንቢሲ እኩለ ቀን ዜናችን ቀጥሏል። ተመልካቾች በዝርዝር ወደምንመለከተው ዓለም አቀፍ መረጃ አለፍን። በፓኪስታን ሊካሄድ የታቀደው የአሜሪካና ኢራን የልኡካን ቡድን ድርድር
ሂደት ላይ ጥላ ያጠላ አዲስ ዜና ተሰምቷል። የፓኪስታንና የእስራኤል ባለስልጣናት የቃላት ጦርነት ውስጥ መግባታቸው ሲገለጽ የፓኪስታን መከላከያ ሚኒስትር እስራኤል በሊባኖስ የዘር ማጥፋት ዘመቻ ከፍታለች ብለዋል። እስራኤል በበኩሏ የፓኪስታንን ገለልተኛ ሚናን ትታለች። ዓለም አቀፉ የትንታኔ ዘገባችን መርጦ ያተኮረበት ርዕሰ ጉዳይ ነው፣ እንደሚከተለው ይቀርባል። በአሜሪካና በኢራን መካከል ለከፍተኛ ድርድር ሽርጉድ ውስጥ ባለችው ፓኪስታንና እስራኤል መካከል የቃላት ጦርነቱ መጦዙ ሲነገር ለዚያ ያበቃቸው ደግሞ እስራኤል ፓኪስታንን ገለልተኛነት ጥርጣሬ ውስጥ እንደ ጣላት ጥያቄ ማንሳቷ ነው። የፓኪስታኑ የመከላከያ ሚኒስትር ኻዋጃ አሲፍ አሏት እስራኤልን ካንሰር ስቴት ኔታንያሁም ያሏቸውን ብለዋቸዋል። እስራኤል በበኩሏ በሊባኖስ ለተኩስ አቁምና ለድርድር መዘጋጀቷ ቢነገርም ጉዳዩ አጠራጣሪ ሆኗል፣ ጥቃቱም ተጠናክሯል የሚል መረጃ ወጥቷል። የምዕራባውያኑ የጦር ጥምረት ወይም ኔቶ ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ዋና ጸሐፊው ማርክ ሩድ ደግሞ ይህንን አሉ። ወርልድ ኢዝ አብሶሉትሊ ሰፈር አንደር ትራምፕ፣ ግን ደግሞ እውነቱን ተናግሮ ከመሸበት ማደርም ሲሉ ያሳዩአል። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችንም መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ ቀለነኝ። ዓለም ዛሬ ከእስያዊቷ ሀገር ፓኪስታን አንዳች ከፍተኛ ብስራትና ዝማሬን ትጠብቃለች። በአሜሪካና በኢራን መካከል በተደረሰው የሁለት ሳምንታት የተኩስ አቁም ስምምነት ተንተርሶ ወደ ዘላቂ የተኩስ አቁምና የሰላም ስምምነት ልታመራ ትችላለች የሚል ተስፋ ተሰንቆላታል። ነገር ግን በአሜሪካና በኢራን መካከል የሚደረገውን የዘላቂ የድርድር ሂደት የምታስተናግደው ሀገር ገና በዋዜማው ልቧ መጎሹና ሆዷ መደፍረሱ ተሰምቷል። በፓኪስታንና በእስራኤል መካከል የቃላት ጦርነቱን ጭሮ እና ካሮ ለከፋ አዝማሚያ ያመራቸው ደግሞ የፓኪስታኑ የመከላከያ ሚኒስትር ኻዋጃ አሲፍ እስራኤልን በሊባኖስ የዘር ማጥፋት ዘመቻ ይዛለች ሲሉ መክሰሳቸው ነው። ፓኪስታን በአሜሪካና በኢራን መካከል ነገር አብርዳ ለሁለት ሳምንታት የተኩስ አቁም ስምምነት እንዲደረስ የተጫወተችው ሚና በሙገሳ ሲያስወድሳት፣ በጊዜው በሰጠችው መግለጫም የተኩስ አቁም ስምምነቱ ሊባኖስንም ያጠቃልላል ማለቱ አይዘነጋም። ይህንን ያለችው ደግሞ ፓኪስታን በጠቅላይ ሚኒስትሯ ሼህባዝ ሸሪፍ በኩል መሆኑ ይታወሳል። ምን ያደርጋል የሊባኖሱ የተኩስ አቁም ጉዳይ በስምምነቱ አይጠቃለልም ሲሉ አሜሪካና እስራኤል ቢክዱም የፓኪስታኑ የመከላከያ ሚኒስትር ኻዋጃ አሲፍ እስራኤልን በሊባኖስ ዘር ማጥፋት ይዛለች ሲሉ ከከሰሱ በኋላ የእስራኤሉ ጠቅላይ ሚኒስትር ጽሕፈት ቤትም ይህንን የሚል አጻፋውን ሰጥቷል። አውትሬጀስ ወይም አጸያፊ ማለት ነው። አክሎም መግለጫው the call for Israelis annihilation cannot be tolerated። መግለጫው ሲቀጥልም ቀድሞው ነገር ከአንድ አደራድራለሁ የሚል ሀገር የማይጠበቅና ገለልተኛ ነኝ ከሚል ሀገር የማይጠበቅ አሳፋሪ ነገር ብሎታል። መግለጫው ይቀጥላል። ይህ ከማንኛውም መንግስት በተለይም ከገለልተኛ አካል የሚሰነዘር ቀርቶ የሚታሰብም አይደለም ነው ያለው። ከአፍ ወጣ አፍ ይሉትን ያስታውሷል። በእስራኤልና በፓኪስታን ባለስልጣናት መካከል የቃላት እላፊና ጦርነቱን የተመለከቱት ደግሞ የማያጠግብ እንጀራ ከምጣዱ ያስታውቃል ሲሉ ተሳልቀዋል። ግዛይ ብለው ሊሸጠኛ አሰበ ይሉትን መሆኑ ነው። አለያም የት ይደርሳል የተባለ ዛፍ በቁጥቋጦው ቀረ ይሏል። ነገር በምሳሌ ነው አዋቂዎቹ። የአሜሪካው ፕሬዚደንት ዶናልድ ትራምፕ ቀድሞ ሀገራቸው የዓለም መሪ ነኝ ስትል እንዳልነበረና በእርሳቸው ማስተዳደር ዘመን አሜሪካ ፈርስት ከሚለው አቋማቸው አንጻር ዛሬም በወዳጃቸው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢቢና ሳትጠበቅ አደራዳሪና አሸማጋይ በሆነችዋ የፓኪስታኑ የመከላከያ ሚኒስትር ኻዋጃ አሲፍ መካከል የተቀጣጠለውን የቃላት ጦርነት እሳት እንዴትና በምን ያጠፉት የሆነ ጉዳዩ አመድ በዱቄት ይስቃልን ካልሆነ በስተቀር ደግሞ ትራምፕስ ቢሆኑ በኢራን ላይ ይህንን ብለው የለም እንዴ ሲል የኮንቨርሴሽን ዘገባ ይጠቅስባቸዋል። ንግግራቸውን ሆል ሲቪላይዜሽን ዊል ዳይ ቱናይት ያሉትን ዘገባው ያክልና ትራምፕስ ጄኖሳይድ ትሬት አገንስት ኢራን ዋዝ አናዘር ኒው ሎው ፎር አሜሪካ ሲልም ያሳያል። ሰው መሳይ በሸንጎ ይሏል አበው። ዘገባው ወደ ኋላ መለስ ሲልናም ከክርስቶስ ልደት በፊት በ153 አካባቢ አንድ የሮም ታዋቂ ሴናተር አባባል ያነሳል። እኒያ ሰው ካቶ ኤልደር ይባላሉ። ዋን ኦፍ ሮም ሞስት ፕሮሚነንት ሴናተርስ ናቸው ይላቸዋል። ታዲያም በእያንዳንዱ ንግግራቸው መጀመሪያና መግቢያ ሁሉ አንድ አይነት ሐረግ ይጠቀማሉ። ካርታጎ ዴላንዳይስት የቃሉ ስርወ ግንድ ላቲን መሆኑን ልብ ይሏል። በእንግሊዘኛው ሲመለስም ካርታግ ማስት ቢ ዲስትሮይድ፣ ካርታግ ጨርሶ መጥፋት አለባት የሚል ነው። የነነዌን ከተማ አዋጅ ያስታውሷል። የዚያ የካቶ ዘኤልደር የጥፋት አዋጅ ደግሞ በታሪክ የሰፈረ የመጀመሪያው የዘር ማጥፋት አዋጅ ሆኖም ሰፍሯል። ለሚያልፍ ቀን የማያልፍ ትዝብት አታትርፍ ይሏል አዋቂዎቹ። በዚያ ሟርተኛ ሰው ቃል መሰረትም ይላል ዘገባው ሮም ዲስትሮይድ፣ ካርታግ
ጋላፓጎስ ኢትስ ኢንታየር ሲቪላይዜሽን ጥፋ ያለው ገንዘብ የሚሞት ከብት ይገዛበታል ይሉትን ያስታውሷል። በአሜሪካ በኢራንና በእስራኤል መካከል ጦርነቱ ከተጀመረበት ከዚያ አውሮፓውያኑ የካቲት 28 ቅዳሜ ረፋድ አንስቶ የአሜሪካው ፕሬዚደንት ዶናልድ ትራምፕ የሚናገሩት ሁሉም ነገር ይላቸዋል ዘገባው። ትራምፕስ ላንጉዌጅ ሃዝ ቢን ኮንሲስተንትሊ አግሬሲቭ አንድ ኤክስትሪም ሲል ያሰምርበታል። ይሁንና ደግሞ ከምንም በላይ ፕሬዚደንቱን ከትዝብትም አሳልፎ ለውግዘትና ለእርግማን ያበቃቸው ንግግራቸው ዘ ዴይዝ ኦፍ ሲቪላይዜሽን የሚለው ነው። ትራምፕ ሌላም በአደባባይ የሚናገሩት ቀርቶ በልብና አእምሮ የማያስቡት ጸያፍ ንግግር ሰንዝረዋል። በተለይም የሆርሙዝን የውሃ ወሽመጥ በተመለከተ በቋንቋቸው ኦፕን አሉና ጸያፉን ንግግራቸውን አስከትለው እኛ የማንናገረውን ኦፕን ዘ ስትሬት ዩ ክሬዚ ባስታርድስ አር ዩ ዊል ቢ ሊቪንግ ኢን ሄል ነው ያሉት። ይህ ትራምፕ ቃላቶች ያልተጠበቁና በትልልቅ ሰዎች ተርታ ውሃ የማያነሱ ናቸው ሲል ዘገባው ጠልጥሏቸዋል። ይህ ኮንቨርሴሽን ዝርዝር ሀተታ አሁንም ይቀጥላል። ከዚህ ቀደም ካሉት የአሜሪካ ፕሬዚደንቶች በአደባባይ ያላስፈላጊ ንግግሮችን በመናገር የሚጠቀሱ ያላቸውን እንደ ትራምፕም ባይሆን ሊንደን ጆንሰንና ሪቻርድ ኒክሰንን ሲያነሳቸው እንደ ትራምፕ ግን በአደባባይ እጅግ አጸያፊ ስድብ የተሳደበ የዚያች ሀገር ፕሬዚደንት የለም ነው ያለው። ትራምፕ ከ93 ሚሊዮን ሕዝብ በላይ ያላትን ሀገር በአንድ ሌሊትና አፍታ ጠፋታለሁ ነው ያሉት። ትራምፕ ከ3 ቀናት በፊት በኢራን ላይ ያንን መዛታቸውን ሲያነሱባቸው የኢራን ፖለቲከኞችም ቢሆኑ በተለይም የቀድሞው መንፈሳዊ መሪው አያቶላ አሊ ሰይድ ካሚኔይ ከዚህ ቀደም እንደ አውሮፓኑ አቆጣጠር በ2019 ዴስ ቱ አሜሪካ ዴስ ቱ ኢዝራኤል ሲሉ ኢራናውያኑ በ1979 የዘመሩትንና መፈክራቸው ያደረጉትን ሁሉ በይሁንታ ተመልክተውታል ሲል ዘገባው በንጽጽር ያሳያል። ሁሉም ግን የጦር ወንጀል ናቸው ሲል በ1948 እንደ አውሮፓውያኑ የወጣውን የመንግስታቱን ድርጅት አንቀጽ 2 ይደነግጋል። ዛሬ በሶስቱ ሀገራት በአሜሪካ በኢራንና በኢዝራኤል መካከል የሚካሄደው ጦርነት በተኩስ አቁም ለ2 ሳምንታት ተገጥቷል ቢባልም ኢዝራኤል በሊባኖስ ከያዘችው ከባድ ጦርነትና ወዲህም ከየሀገራቱ ፖለቲከኞች አንደበት የሚወረወረ የቃላት ፍላጻ አንጻር የሆርሙዝ ወሽመጥንም ሲከፈት የ2 ሳምንቱ የተኩስ አቁም ሲጸና አይታይም የሚሉት ብዙዎች ናቸው። በዚያ የሶስቱ ሀገራት ግዙፍና አስከፊ 40 ቀናት ጦርነትም አሜሪካና ኢዝራኤል ለቁጥር የሚያታክቱ የቦምብና የሚሳይል የሰው አልባ የጦር አውሮፕላኖች የሳዶፋቸውን በኢራን ላይ ሲያወርዱት ኢራን በበኩሏ በኢዝራኤል ላይ ብቻ ከ600 በላይ የባለስቲክ ሚሳይሎችን መተኮሷ ሲገለጥ ከነዚያ ሚሳይሎችም ከግማሽ በላይ የሚሆኑቱ በዓለም አቀፍ የጦርነት ሕግ የተከለከለውን የክላስተር ቦምብና መርዘኛ ረር የያዙ መሆናቸው ታውቋል። በኢራን የሚሳይል ጥቃት የውጭ ዜጎችን ጨምሮ በኢዝራኤል 24 ሰዎች ሕይወት ተቀጥፏል። ከ7000 በላይ ሰዎችም ቆስለዋል ነው የተባለው። የኢዝራኤል አየር ኃይል በወገኑ ከ18000 በላይ ቦምቦችን በኢራን ላይ ሲጥል ከ1000 በላይ ማዕበሉን ለቆባታል ነው ያለው ዘገባው። የአሜሪካ ጦር ደግሞ ብቻውን በኢራን ላይ ከ13000 በላይ ጥቃት መፈጸሙን ይገልጣል። ጦርነት በአመዛኙ ለንጹሐን የሚተርፍ ዳፋ ነውና የሚታየው አሸናፊ ተሸናፊ ተብሎ ጮቤ ሊያስረግጥ አይገባም ሲሉ በአንድ ፊት ተግሳጻቸውን ያሳያሉ። በአሜሪካና በኢራን መካከል ለ2 ሳምንታት የሚዘልቅ የተኩስ አቁም ስምምነት መደረሱና በፓኪስታንም ተጨማሪ ድርድር መታቀዱ ቢነገርም ኢዝራኤል ግን በሊባኖስ ከባድ የተባለ ጦርነት ውስጥ መሆኗ ተነግሯል። የኢዝራኤል ጦር ኃይል ባወጣው መግለጫው በሊባኖስ በገባበት ጦርነት ከ100 በላይ የህዝቦላን የእዝ ማዕከላት ማውደሙን የገለጠው ለዚያውም ረቡዕ ዕለት በ10 ደቂቃ ውስጥ ብቻ ኢዝራኤል በፈጸመችው ጥቃት ከ300 በላይ ሰዎችን መግደሏን የአልጀዚራ ዘገባ ያትታል። የኢራኑ መንፈሳዊ መሪ ሞጅታባ ካሚኔይ ደግሞ ዊሲ ኮምፐንሴሽን ኖት ወር ለደረሰብን የጦርነት ኪሳራ ካሳ እንጂ ተጨማሪ ጦርነትን አንፈልግም ነው ያሉት። የእንግሊዙ ጠቅላይ ሚኒስትር ሰር ኪር ስታርመርም ኢዝራኤል በሊባኖስ የያዘችውን ጦርነት በጽኑ ማውገዛቸውና ጦርነቱንም ስህተት ማለታቸው ተሰምቷል። ስታርመር በሳውዲ አረቢያ፣ በተባበሩት አረብ ኤምሬትና በባህሬን ጉብኝት ማድረጋቸውም ነው የተገለጠው። ኢዝራኤል አምርራ በሊባኖስ ላይ የያዘችው ከባድ ጦርነት በአሜሪካና በኢራን መካከል የታቀደውን የድርድር ሂደት ከስጋት ላይ መጣሉም ነው የተገለጠው። በፓኪስታን ኢስላማባድ የሚደረገውን የድርድር ሂደትም በአሜሪካ በኩል ምክትል ፕሬዚደንቱ ጄዲ ቫንስ እንደሚመሩትና በኢራንም በኩል የሀገሪቱ ፓርላማ አፈጉባኤ መሐመድ ባጌር ቃሊባፍ እንደሚመሩት ነው የተገለጠው። በሁለቱ ሀገራት መካከል የሚካሄደውን ድርድር አስተናጋጁ ሀገር ፓኪስታን ስትሆን ውይይቱ የሚደረገው በፓኪስታን ትልቁ ሴሬና ሆቴል ከዛሬ አውሮፓውያኑ ሚያዝያ 11 ጀምሮ ነው። ነገሮች በዚህ ደረጃና በዚህ መልክ ሳሉም በባህረ ሰላጤው ሀገራት ሳውዲ አረቢያ፣ ኳታር፣ ኩዌትና ባህሬን የሚሳይል ማምከኛዎች የጆሮ ታምቡር ሰንጣቂ ድምጾችና የዚያን ቀጠና ሰማይ ከርስ በረጋግዶ የሚያሳይ የብርሃን ወጋገን መታየቱን የተሰማው። ታዲያም በዚያ የፓኪስታን የድርድር ሂደት ኢራናውያኑ ፈጽሞ እምነት ማጣታቸውና የሚጠብቁት ብዙም እንደሌለ ሲገለጥ፣ በተለይም ደግሞ የሊባኖስ ጉዳይ የኢራንን ልብ ያሻከረና መተማመንን የሸረሸረ ዋናው ጉዳይ ሆኗል። ምናልባትም ኢራን ያቀረበቻቸው የባለ 10 ነጥቦች መደራደሪያ ሀሳቦችም ቢሆኑ ከወዲሁ የውዝግብና
ዋና የማፋረሻ ጉዳዮች ሆነዋል ነው የሚባለው። የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ የተከፋፈለ ሀሳባቸውን ባወጡበት ጽሁፋቸው በኢራንና በአሜሪካ መካከል የተደረሰው የተኩስ አቁም ስምምነት ሲነሳ አሜሪካ ከሁለት አንዱን መምረጥ አለባት፣ ወይ ተኩስ ማቆም አሊያም ደግሞ በእስራኤል እጅ ጦርነቱን መቀጠል፣ ከዚያ ውጭ ሁለቱን ይዞ መጓዝ አይቻልም ነው ያሉት። ተህራን ትላለች በተኩስ አቁም ሂደትም እያለን ይሁን በየትኛውም አጋጣሚ የሚፈጸም ጥቃት በሄዝቦላም ይሁን በሁቲዎች ለከፋና ግዙፍ ጦርነት የሚጋብዝና ለበቀል ምላሽ የሚያስገድደን ይሆናል ነው ያሉት። ይህ አሜሪካና የኢራን የዛሬው የድርድር ሂደት ምናልባትም በሊባኖስ የተነሳ ሳይከካ ተቦካን አሊያም መናይ መቅረቱ ትንቢት ከብዙዎቹ እየተነገረበት ነው። ዘኒውዚላንድ ሄራልድ ዛሬ ማለዳ ላይ በወጣው መረጃው አሜሪካ በእስራኤልና በሊባኖስ መካከል ለማደራደር ማዘጋጀቷን ገልጧል። ለሌባ መድኃኒቱ አደራ መስጠት ነው ይሉትን ያስታውሷል። ወዲህ አሜሪካ ከኢራን ጋር ያቀደችው የድርድር ቀመር ይስላላት ወይም ሌላ ሳይጠናቀቅ የሊባኖስና እስራኤልን ድርድር ለማስተናገድ ማቀዷን የተሰማው የራሷ አሮባት የሰው ታማስ ስላለች ችሏል አበው። ይህ አሜሪካ ባለስልጣናት ዛሬ በሰጡት ማብራሪያ በቀጣይ ሳምንት በሊባኖስና በእስራኤል መካከል ለማደራደር ቀጠሮ መያዙን ሲገልጡ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁን በሀገራቸውና በሊባኖስ መካከል የቀጥታ ድርድር ይደረግ ዘንድ ለሚኒስትሮቻቸው ትዕዛዝ ማውረዳቸውን አስታውቀዋል። ከሊባኖስ የወጣው መረጃ ይህንን ቢልም ግን በሊባኖስ ያለውና በኢራን እንደሚደገፍ የሚነገርለት ሄዝቦላ ግን ከእስራኤል ጋር የሚታቀደውን የተኩስ አቁም ጉዳይ ተጸይፎታል ነው የሚባለው። የልብን ሰርቶ ይቅርታ አለያም ከሞት ወዲያ ህይወት ይሏል አበው። ይህ በእንዲህ እንዳለ የአሜሪካው ፕሬዚደንት ዶናልድ ትራምፕም መዛት ማስጠንቀቃቸው ተነግሯል። ከኢራን ጋር የሚደረገው የሰላም ድርድር የማይሳካ ከሆነ ገና ግዙፉ ጦርነት ይጀመራል ነው ያሉት። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ ዋና ጸሐፊ ማርክ ሩትም ለትዝብት ያተረፋቸውን ነገር ተናግረዋል ነው የተባለው። ያው ዓለም በትራምፕ አስተዳደርና አመራር ዘመን ፍጹም ሰላሟና ጸጥታዋ የተረጋገጠ ነው ብለዋል። ወርልድ ኢዝ አብሶሉትሊ ሴፈር አንደር ትራምፕ፣ ከትልቅ ሰው ቤት ትልቅ ጉዳለ ይሏል አበው። ይህ ምዕራባውያኑ የጦር ጥምረት ዋና ጸሐፊ ማርክ ሩት ትራምፕን ያሞካሿቸው ያወድሷቸው እንጂ ታዲያ ትራምፕ ግን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶን ሊበቀሉት የልባቸውን ሰይፍ መሳላቸው ይነገራል። ትንታኔ ዘገባውን ስናዘጋጅ በዋቢነት ኢንዲያ ቱዴይን፣ ዘ ታይምስ ኦፍ እስራኤልን፣ ዘ ጓም ዴይሊ ፖስትን፣ ዘሰንን፣ አውትሉክን፣ አዣንስ ፍራንስ ፕሬስን፣ ጄሽ ቴሌግራፍ ኤጀንሲን፣ ኤዥያዋንን፣ ፎክስ ኒውስን፣ ኢንዲፔንደንትን፣ ጄሩዛሌም ፖስትና ዋሽንግተን ፖስትን ተጠቅመናል።